አይለ ተኩላ ወከይሲ ትጽአን ወተከይድ አንበሳ ወከይሲ። መዝሙር 91 ቁጥር 13 አንበሳውንና ዘንዶውን ትረግጣለህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታኅሳስ 24 አግናጢዎስ ምጡዕ ለአንበሳ ዕረፍቱ ነውና የቅዱሱ በረከት የአንጾኪያው ጳጳስ በሁላችን ላይ ይደርብን። ልበ አምላክ ዳዊት በተኩላና በእባብ ላይ ትጫማለህ ይላል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውንም ትረግጣለህ ይላል። የማርቆስ ወንጌል 16:16 ላይ ላመኑ እነዚህ ምልክቶች ይከተሉታል ይላል። አጋንንትን ያወጣሉ፣ ለምጻምን ይፈውሳሉ፣ እባቡን ይጨብጣሉ፣ ጊንጡን ይረግጣሉ፣ በእሳቱ ያልፋሉ፣ በፈላው ውሃ ውስጥ ይውላሉ፣ የሚጎዳቸው የለም ይለናል። አንበሳውንና ዘንዶውን ትረግጣለህ። ዘፍጥረት 49:9 ላይ ይሁዳ የአንበሳ ደቦል ነው፣ ልጄ ሆይ ከአደንህ ወጣህ፣ እንደ አንበሳ እየሸመቀ እንደ ሴትም አንበሳ እያደባ ያስነሳው ዘንድ ማን ይችላል ይልና ይሁዳ አንበሳ ማለት አንበሳ ዘእምነገደ ይሁዳ ስለ ኢየሱስ ክርስቶስ የተገለጠ ቃል ነው ይለናል። አንደኛ ሳሙኤል 17:34 ላይ ዳዊትም ሳኦልን አለው፣ እኔ ባሪያህ የአባቴን በጎች ስጠብቅ አንበሳና ድብ ይመጣ ነበር፣ ከመንጋውም ጠቦት ይወስድ ነበረ። እኔ ባሪያህ አንበሳና ድብ መታሁ፣ ይህም ያልተገረዘ ፍልስጤማዊ የሕያውን አምላክ ጭፍሮች ተገዳድሯልና ከእነርሱ እንደ አንዱ ይሆናል፣ እንደ አንበሳው ይወድቃል፣ እንደ ነምርም ይፈዛል። ስለዚህ ፍቀድልኝ ብሎ አንበሳ ሲገል የኖረው ዳዊት እነሆ ጎልያድን 6 ክንድ ተስንዝር የሆነውን በአንድ ጠጠር ሲጥለው እንመለከታለን። ለምን? እግዚአብሔርን የያዘ ሰው አሸናፊ ስለሆነ ይህንን ይገልጥልናል ማለት ነው። ሌላው ልበ አምላክ ዳዊት እንደዚህ ይለናል፣ ነፍሴ እንደ አንበሳ ነጥቀው እንዳይሰብሯት የሚያድንና የሚታደግ ማን ነው ይልና ራሱን በራሱ ይመልሰዋል። እግዚአብሔር አምላክ ይህንን ያደርጋል ሲል እንመለከተዋለን። ኢዮብ ደግሞ እንደዚህ ይላል፣ ራሴም ከፍ ከፍ ቢል እንደ አንበሳ ታድነኛለህ፣ ተመልሰህም ድንቅ ነገር ታደርግልኛለህ ሲል ጻድቁ ኢዮብ እንሰማዋለን። ሰሎሞን ደግሞ ጥበበኛው ሰሎሞን ደግሞ እንዲህ ይላል። መጽሐፈ ምሳሌ 19:12 ላይ እንደ አንበሳ ግሳት የንጉሥ ቁጣ ነው፣ ሞገሱም በመስክ ላይ እንደ ጠል ነው ብሎ ይናገራል። 22:13 ላይ ታካሽ ሰው አንበሳ በሜዳ ነው፣ በመንገዱ ላይ እሞታለሁ ይላል ብሎ ሰሎሞን ሲናገር እንሰማዋለን። ኢሳይያስ ደግሞ 5:29 ላይ ጩኸታቸው እንደ አንበሳ ነው፣ እንደ አንበሳ ደቦሎችም ያገሳሉ፣ ንጥቂያንም ይዘው ያገሳሉ፣ ይወስዱትማል፣ የሚያድንም የለም ይልና 11:6 ላይ ተኩላ ከበግ ጠቦት ጋር ይቀመጣል፣ ነብርም ከፍየል ጠቦት ጋር ይተኛል፣ ጥጃና የአንበሳ ደቦል ፍሪዳም በአንድነት ያርፋሉ፣ ታናሽም ልጅ ይመራቸዋል ብሎ ኢሳይያስ ሲናገር እንሰማዋለን። ኤርምያስ ደግሞ ርስቴ በዱር እንዳለ አንበሳ ሆናብኛለች፣ ድምፅዋን አንስታብኛለች፣ ስለዚህ ጠልቻታለሁ። ኤርምያስ 12:8 ላይ ይህን ይናገራል። ሕዝቅኤል ደግሞ የሚገርመው ነገር ስለ አርባዕቱ እንስሳ ይናገራል። ምንድን ነው የሚለው? 1:10 ላይ የፊተኛው አምሳያ እንደ ሰው ነው ወይም እንደ ሰው ፊት ነበረ፣ ለአራቱ
አራቱም በስተቀኛቸው እንደ አንበሳ ፊት በስተግራቸው እንደ ላም ፊት ነበራቸው። ለአራቱም ደግሞ የንስር ፊት ነበራቸው። አርባዕቱ እንስሳ ገጸ ሰብ፣ ገጸ አንበሳ፣ ገጸ ንስር ወገጸ እንስሳ ብሎ የሚያመጣውን አራቱን እዚህ ላይ ሲናገር እንደውም 10-14 ላይ ለእያንዳንዳቸው አራት ፊት ነበራቸው ከመሬት ለቄጥሩ አዎ ገጸ በገጽ ይትናጸሩ የሚለውን ይገልጣል። ለእያንዳንዱም አራት ፊት ነበሩት። አንደኛው ፊት የኪሩብ ፊት፣ ሁለተኛው የሰው ፊት፣ ሶስተኛው የአንበሳ ፊት፣ አራተኛውም የንስር ፊት እያለ አርባዕቱ እንስሳን ሲያመጣ እንመለከተዋለን። ማን ነው? ነቢዩ ሕዝቅኤል። ዳንኤል ደግሞ 7:4 ላይ መጀመሪያይቱ አንበሳ ትመስል ነበር፣ የንስርም ክንፍ ነበራት፣ ክንፎቿም ከእርሷ እስኪነቀሉ ድረስ አይ ነበር። ከምድርም ከፍ ከፍ ተደረገች፣ እንደ ሰውም በሁለት እግር እንድትቆም ተደረገች፣ የሰውም ልብ ተሰጣት ይለናል። ሆሴዕ ደግሞ 5:11-10 ላይ እግዚአብሔርን ይከተላሉ፣ እርሱም እንደ አንበሳ ያገሳል፣ ባገሳም ጊዜ ልጆች እየተንቀጠቀጡ ከምዕራብ ይመጣሉ ብሎ የክርስቶስ ከድንግል ማርያም መወለድን፣ የምስራቅ ሰዎች መምጣታቸውን፣ መላእክት ከሰማይ መውረዳቸውን፣ እንስሳት በበረት መገኘታቸውን፣ አራዊት ከጫካ መጥተው በበረቱ እንደተገኙ ያሳየናል ማለት ነው። ኢዩኤል ደግሞ እንደዚህ ይላል 1:6 ላይ ቁጥርም የሌለው ብርቱ ሕዝብ በምድሬ ላይ ወጥቷልና ጥርሳቸው እንደ አንበሳ ጥርስ መንጋጋቸውም እንደ ንስቲቱ አንበሳ መንጋጋ ነው ብሎ ሲናገር እንሰማዋለን። አሞጽ ደግሞ 3:4 ላይ ወይስ አንበሳ የሚነጥቀው ነገር ሳያገኝ በጫካ ውስጥ ያገሳልን? ወይስ የአንበሳ ደቦል አንዳች ሳይዝ በመደብ ሆኖ ይጮሃልን? ብሎ ሰው አንድ ነገር ሳይዝ መናገር እንደማይገባው ሲናገር እንመለከቷል። ሚክያስ ደግሞ 5:8 ላይ እንዲህ ይላል በዱር አራዊትም መካከል እንዳለ አንበሳ በበጎች መንጋም መካከል አልፎ እንደሚረግጥ የሚታደግም ሳይኖር እንደሚነጥቅ እንደ አንበሳ ደቦል እንዲሁ የያዕቆብ ቅሬታ በአሕዛብና በብዙ ወገኖች መካከል ይሆናል አለና አዎ ተናገረ ሚክያስ። ናሆም የተባለው ደግሞ ስለ ነነዌ የተናገረው ደግሞ እንዲህ ይላል የአንበሶችም መደብ የአንበሶችም ደቦል የሚሰማራበት አንበሳውና አንበሳይቱ ግልገሉም ሳይፈሩ የሚሄዱበት ስፍራ ወዴት ነው አለ። ሌላው የምንመለከተው አዲስ ኪዳን ላይ የሐዋርያው ቅዱስ ጳውሎስ ደቀ መዝሙር ጢሞቴዎስ 2ኛ ጢሞቴዎስ 4:17 ላይ ነው። ዳሩ ግን የስብከቱ ሥራ በእኔ እንዲፈጸም አሕዛብም ሁሉ እንዲሰሙት ጌታ በእኔ አጠገብ ቆሞ አበረታኝ፣ ከአንበሳ አፍም አዳነኝ አለ። ማን ነው? ጢሞቴዎስ። የማን ደቀ መዝሙር ነው? የቅዱስ ጳውሎስ። ቅዱስ ጴጥሮስ ደግሞ እንዲህ ይለናል በአንደኛ ጴጥሮስ 5:8 ላይ በመጠን ኑሩ ንቁም፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና በመጠን ኑሩ፣ ከመጠን በላይ አትኑሩ፣ ሰው ሁኑ ይላል። ባለራእይ ዮሐንስ ደግሞ እንደዚህ ይለናል። ይሄ ደግሞ ስለ አርባዕቱ እንስሳ ነው የሚናገረው። ፊተኛውም እንስሳ አንበሳ ይመስላል፣ ሁለተኛውም እንስሳ ጥጃ ይመስላል፣ ሶስተኛውም እንስሳ እንደ ሰው ፊት ነበረው፣ አራተኛውም እንስሳ የሚበረውን ንስር ይመስላል ብሎ አርባዕቱ እንስሳ ሕዝቅኤል ከመሬተ ለቄጥሩ ብሎ በአራት መልክ እንዳላቸው አድርጎ ያመጣውን ይህንም ይናገራል። ይቀጥልና 5:5 ላይ ከሽማግሌዎቹም አንዱ ከአታልቅስ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱንም ማኅተም ይፈታ ዘንድ ድል ነስቷል አለኝ። ስለ ክርስቶስ ይናገራል። ሌላው የመጨረሻው የሚሆነው 13:2 ላይ ያየሁትም አውሬ ነብር ይመስል ነበር፣ እግሮቹም እንደ ድብ እግሮች፣ አፉም እንደ አንበሳ አፍ ነበሩ። ዘንዶም ኃይሉንና ዙፋኑን ትልቅም ስልጣን ተሰጠው ብሎ ሲናገር እንመለከተዋለን። እንግዲህ የትምህርታችን መሰረታዊ ዓላማ ታኅሳስ 24 ቀን የዮሐንስ ወንጌላዊ ደቀ መዝሙር የሆነው አግናጢዎስ እሱን ለማመልከት ነው። እሱን መሰረቱን ለማየት የማቴዎስ ወንጌል ምዕራፍ 18 ቁጥር 1 ላይ እንዲህ ይለናል ወበይት ይሳት ቀርቡ ሀቤሁ አርዳይሁ ለእግዚእ ኢየሱስ እንዘ ይብሉ መኑ እንጋ የአቢ በመንግሥተ ሰማያት ማርቆስ 9:33 ሉቃስ 9:46 ማቴዎስ 19:14 ከዚያ ብፅዓን የሰጠው ከዚህ ገበረለት ሾመው እንጂ ሾመው
ተባብለዋል። በዚያች ሰዓት ደቀ መዛሙርቱ ቀርበው በመንግሥተ ሰማያት በላይ የሚሆን ማን ነው አሉት። ወፀዋ ሕፃን ዋቀመ ማእከሎሙ ብላቴና ጠርቶ በመካከላቸው አቆመው። ወይቤ አማን እብለክሙ እመ ኢተመየጥክሙ ከመ ዝንቱ ሕፃን ኢትበውዑ ውስተ መንግሥተ ሰማያት። አንደኛ ቆሮንቶስ 10:20 ተመልሳችሁ ከየዋሃት ጠባያዊ ደርሳችሁ እንደዚህ ሕፃን ካልሆናችሁ መንግሥተ ሰማይ እንዳትገቡ በእውነት እነግራችኋለሁ። ቁጥር 4 ወዘአትሐተ ርእሶ ከመ ዝንቱ ሕፃን ውእቱ ያቢ በመንግሥተ ሰማያት። እንደዚህ ሕፃን ሆኖ ራሱን ያዋረደ የመንግሥተ ሰማይ ባለቤት ይሆናል። ይህም ትሕትና የሚያስተምርበት ሕፃን አግናጢዎስ ምጥው ለአንበሳ ነው። እዚህ ላይ ነው መሰረቱ። እንግዲህ በአንጾኪያ የጴጥሮስ ሶስተኛ ሆኖ ተሾሟል። ቅዱስ ጴጥሮስ ሶስተኛ ጳጳስ ማለት ነው። ወዘይ ተወክፈ ሀደ ሕፃን ዘከመዝ በስሜ የኪያ የተወክፈ እንደዚህ ሕፃን የሆነውን በእኔ ስም የተቀበለ እኔን ተቀበለ። አዎ ማለት እኔ አድርበታለሁ ማለት ነው ብሎ ከቁጥር 1 እስከ 5 ላይ ይናገርና የቀጥሎ ወዘሂ አስሃቶ ለአሃዱ እምድሉ ንዑሳን እለ ያምኑ ብየ። አዎ ይህይሶ ከመ ይእስሩ በክሳዱ ማሕረ ጸአድግ ወያስጥምዎ ውስተ ልጎተ ባሕር። በእኔ ካመኑ ምዕመናን አንዱን ያሳተ አህያ በመዘውር የሚፈጭበትን ወፍጮ ካንገቱ አስሮ ከጥልቅ ባሕር ቢያሰጥሙት ይሻለዋል። አንድም ጽኑ ቀኖና ሰጥተው በአንብዓ ንስሐ ቢያሰጥሙት ይሻለዋል። አሌሎቱ ለዓለም እመንሱት ዘይመጽእ ከሚመጣው መከራ የተነሳ ለሰው ሁሉ ወዮለት። እስመ ግብር ይመጽእ መንሱት መከራ ግድ ይመጣልና። ወባሕቱ አሌሎቱ ለውእቱ ብእሲ ዘያመጽአ ለመንሱት። ነገር ግን ዋዛ ፈዛዛ ተጫውቶ መከራን ለሚያመጣት ለዚያ ለይሁዳ ወዮለት ይለናል። ወደ ስንክሳሩ እንምጣ። በዚህ ቀን ይላል የአንጾኪያ ሊቀ ጳጳሳት የከበረ የተመሰገነ አግናጢዎስ ምስክር ሆኖ አለፈ ወይም ሞተ ወይም አረፈ የሚለውን ያመለክታል ስንክሳሩ ነው። ይህም ቅዱስ ወንጌላዊ ዮሐንስ አንድም ይህም የቅዱስ ወንጌላዊ ዮሐንስ ደቀ መዝሙር ነው። በስብከተ ወንጌልም በማገልገል ከእርሱ ጋር ብዙ አገሮችን ዙሮ አስተምሯል። ከማን? ከዮሐንስ ወንጌላዊ ጋር። ከዚህ በኋላ በአንጾኪያ አገር ላይ ሊቀ ጵጵስና ሾመው። ሶስተኛ ከጴጥሮስ ሶስተኛው ነው ተሾሟል ማለት ነው። በውስጧም ሕይወት የሆነውን የወንጌልን ትምህርት አስተማረ። ብዙዎቹንም እግዚአብሔርን ወደ ማወቅ መለሳቸው። የክርስትና ጥምቀትንም አጠመቃቸው። በትምህርቱም ልቡናቸውን አበራላቸው ይላል። እግዚአብሔር አምላክ አይነ ልቡናችንን ያብራልን። ከዚህ በኋላ ጣዖታትን ለሚያመልኩ ስህተታቸውን በገለጠላቸው ጊዜ ተቆጡ። ወደ ከሃዲው ንጉሥ ወደ ጠራቤዎስ ሄደው ከሰሱት። እንዲህም አሉት፣ አግናጢዎስ የአማልክቶችን አምልኮ ይሽራል። ሰዎችንም እያስተማረ ከሰሱት። እንዲህም አሉት፣ አግናጢዎስ የአማልክቶችን አምልኮ ይሽራል፣ ሰዎችንም እያስተማረ ክርስቶስን ወደ ማመን ያስገባቸዋል እያሉ ከሰሱት። በዛን ጊዜ ወታደሮች ልኮ ወደ እርሱ አግናጢዎስን አስመጣው። አግናጢዎስ ወይ ለምን ይህን አደረግ? የአማልክቶችን አምልኮት ስለምን ሻርክ? ሰዎችን ሁሉ እግዚአብሔርን ወደ ማምለክ አስገብታቸዋልና እኔ በጣም በአንተ አዝኛለሁ፣ ይቅር ልልህም አልችልም አለው። አግናጢዎስም ንጉሥ ወይ ቢቻለኝስ የክብር ባለቤት ወደሆነ ወደ ክርስቶስ አምልኮት ባስገባሁህ አንተንም ደስ ባለኝ ነበር አለው። ንጉሡም ይህን ሲነግረው ተቆጣና ይህን ትተህ ለአማልክቶቼ ሰዋ፣ አለበለዚያ በታላቅ ስቃይ አሰቃይሃለሁ አለና ዛተበት ይለናል። በእኔ ላይ የምትሻውን አድርግ፣ እኔ ግን ለረከሱ አማልክቶችህ አልሰዋም። ስቃይህንም እሳትም ቢሆን አንበሳንም ቢሆን አልፈራም። ከሕያው ንጉሥ ከክርስቶስ ፍቅር ልትለየኝ አትችልም አለው። አትችልም። አማልክቲሆሙ ለአሕዛብ ዘወርቅ ወዘብሩር ግብረ እደጓ ለመያው። አማልክቲሆሙ ለአሕዛብ ዘወርቅ ወዘብሩር ግብረ እደጓ ለመያው። አፍቦሙ ወኢይነቡ፣ ዓይንቦሙ ወኢይሬእዩ፣ እግርቦሙ ወኢይገሱ። አፍ አላቸው አይናገሩም፣ እግር አላቸው አይሄዱም፣ እጅ አላቸው አይሰበስቡም፣ ልብ አላቸው አይይዙም፣ ጉረሮ አላቸው አይውጡም፣ ጥርስ አላቸው አያኝኩም፣ አሻንጉሊት ናቸው፣ ለአሻንጉሊት ክብር አልሰጥም አለው ይለናል።
በዚህን ጊዜ ተቆጣ። እሱ ግን እንዲህ አለ። ማን ነው? ታላቁ አግናጢዎስ። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ሥራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ አለ። የቅዱስ ጳውሎስን ታሪክ ደገመለት ነው የሚለኝ። እዚህ በኋላ ይህንንም ሲሰማ ንጉሡ ተቆጣ። ያሰቃዩትም ዘንድ አዘዘ። በተለያዩ በብዙ ስቃዮችም አሰቃዩት። በእጆቹም ውስጥ እሳት አድርገው ከእጆቹ ጋር በጉጠት ይዘው አቃጠሉት። ከዚህ በኋላ በዲንና በቅባት እያነደዱ ጎኖቹን አቃጠሉ። በሾተልም ስጋውን ሰነጠቁ። ከማሰቃየትም በደከሙ ጊዜ የሚያደርጉበትን እስቲማከሩ ድረስ ከወህኒ ቤት ጨመሩት። ብዙ ቀኖችም በዚያ ኖረ ይለናል ስንክሳር። ከዚህ በኋላ አስታወሱት። ከብዙ ጊዜ በኋላ አስታወሱት፣ ወህኒ እንደወረወሩትና እንደጣሉት። ከወህኒ ቤትም አውጥተው በንጉሱ ፊት አቆሙት። ንጉሱም አግናጢዎስ ሆይ አማልክቶችን ብታያቸው ውበታቸው ባማረህ ነበር አለው። ቅዱሱም ንጉሥ ሆይ አንተ በክብር ባለቤት ክርስቶስ ብታምን ሙታኖችን የምታነሳቸው በሽተኞችንም የምትፈውሳቸው ባደረገህ ነበር። ለሕዝብህም ትራራ ነበረ። ጣዖትም አታመልክም ነበረ። ሰላምም ይኖርህ ነበረ። ይቅርታም ይኖርህ ነበረ። ምሕረትም ይኖርህ ነበረ። ሰውም ትሆን ነበረ አለው። ንጉሱም ለፀሐይ ከመስገድ የተሻለ የለም አለ። የከበረ አግናጢዎስም መንግስቱ የማያልቀውን ፈጣሪ ትተህ ለተፈጠረ ፀሐይ ትሰግዳለህን ብሎ መለሰ። መንግስቱ ዘለዓለም ወምኩናኑኒ ለትውልደ ትውልድ። መንግስቱ የዘላለም ናት፣ ግዛቱ የልጅ ልጅም ነው። ለእግዚአብሔር ስገድ፣ ለጣዖት አይሰገድም አለው። ይህንን ነው የሚነግረው። ንጉሱም ለራስህ መልካም አልክ፣ ግን በመተላለፍ የአንጾኪያንና የሶርያን ሰዎች ስበህ ወደ ክርስቶስ አምልኮት አስገባሃቸው እንጂ አለው። የከበረ አግናጢዎስም ተቆጥቶ ንጉሥ ሆይ ከንቱ የሆነ ጣዖትን ከማምለክ ሰዎችን ስለሳውኳቸውና ሰማይና ምድርን ወደ ፈጠረ ወደ ክርስቶስ አምልኮት ስላስገባዋቸው በእኔ ላይ ትቆጣለህን? ለረከሱ ጣዖቶችስ እንድሰዋ ታዛለህን? እኔ ግን ቃልህን ተቀብዬ ለሰይጣናት አልሰዋም። ለእውነተኛ አምላክ ለአብ ለወልድ ለመንፈስ ቅዱስ እሰዋለሁ እንጂ አለው። በዚያን ጊዜ ንጉሡ ተቆጣ። ከስጋው ምንም ሳያስቀሩ ይበሉት ዘንድ 2 የተራቡ አንበሶችን በላዩ እንዲሰዱ አዘዘ። ዳንኤልን ናቡከደነጾር ወደ ተራቡ 7 አናብስት እንደወረወረውና ታላቅ ተአምርም እንዳደረገ ይህን ጻድቅም እንዲወረወር አደረገው። የከበረ አግናጢዎስም አንበሶች ወደ እርሱ ሲቀርቡ ባያቸው ጊዜ ድምፁን ከፍ አድርጎ ሕዝቡን እንዲህ አላቸው፣ ከዚህ የተሰበሰባችሁ እናንተ የሮሜ ሰዎች ቃሌን ስሙ እወቁም። እኔ ይህን ስቃይ የታገስኩት በትዕቢትና በትምክህት አይደለም፣ የክብር ባለቤት በሆነ በጌታዬና በፈጣሪ ኢየሱስ ክርስቶስ ፍቅር ነው እንጂ። አሁንም እኒህ አንበሶች እንደ ስንዴ ይፈጩኝ ዘንድ ነፍሴ ወደደች። የክብር ባለቤት ወደሆነ ጌታዬ ኢየሱስ ክርስቶስ ልትሄድ ነፍሴ ሽቻለሁና አለና ነገራቸው። ንጉሡም ቃሉን ሰምቶ አደነቀ፣ ድንጋጤም አድሮበት እንዲህ አለ፣ የክርስቲያኖች ትዕግስታቸው ምን ይበዛ! ስለ አምልኮት ከአረማውያን በእንዲህ ያለ ስቃይ ላይ የሚታገስ ማን ነው አለ። እነዚያ አንበሶችም ወደ ቅዱሱ ቀረብ ብለው ደንግጠው ቆሙ። ከዚህም በኋላ አንዱ አንበሳ እጁን ዘርግቶ አንገቱን ያዘው። በዚያን ጊዜ ደስ ብሎት ነፍሱን በፈጣሪው ክርስቶስ እጅ ሰጠ። ልመናውንም ፈጸመለት። ለእነዚያ አንበሶችም ስጋውን ይዳስሱት ዘንድ አልተቻላቸውም። የክብር ባለቤት ክርስቶስ ዳግመኛ እስኪመጣ የተጠበቀ ሆነ እንጂ። ከዚህ በኋላ በክብር በምስጋና ከከተማ ውጭ ቀበሩት። እንዲሁም በጌታችን በኢየሱስ ክርስቶስ ስም በመልካም ተጋድሎ ምስክርነቱንም ፈጸመ። ለምዕመናንም ጠቃሚ ይሆን ዘንድ